ديناتشون طبقوتهم. وقال تعالى إن الذين ارتدوا النزياء يافنجتوا يتملسوا مالت على أدبارهم ودمالا أدبار مالت بستجربة من وراها يتملسوا كديناتشو يوتوا مالت من بعد ما تبين لهم الهدى من بعد ما تبين لهم الهدى كأنهم من قد كقلس كون الله شوبوانا እስልምና ውስጥ አንድ ሰው ገባ ማለት ነገራቶች ሁሉ ግልጽ ሆኖለታል። በቃ ያ ምክንያቱም ብዙ ተአምራቶች ይሄ ቁርአን ሲወርድ እንግዲህ ሙሽሪኮች ናቸው ሙናፊቆችን አስመልክተው ሙናፊቆቹ ሰልመናል ይላሉ። የሆነ ሰዓት ላይ ትንሽ ከኩፋሮች በኩል ኃይል ሲያገኙ ወደዛ ይዞራሉ። ያን ሲተባ የሙስሊሞችን ውድቀት በመጠባበቅ ላይ ነው ያሉት። ሁሌ ሙስሊም የሆነ ሽንፈት ገጠመው ከተባለ ወዲያው ወደ ኩፋሮች ነው የሚሄዱት። የተረበሱን ልብያ መነሻው ሙስሊም ማለት አለ። እዚህ እያየን ያለነው ከእስልምና በኋላ ስለሚወጡ ከሙስሊም ሰልመው ስለሚከፍሩ አካላቶች ነው እያወራን ያለነው እንጂ አስለል ኩፋሮችን አይደለም። አስለል ኩፋር አይመለከትም። በመሰረቱ ካፊር የሆነ አካል ከሱ ጋር የእስልምናን ብርሃን አይቶ ከዛ በኋላ ስለሚወጣ ሰው የሚወጣው ወጣው ብሎ ሊወጣ ይችላል። በግልጽ የሚወጣው የወጣ ሳይመስለው የሚወጣ ይኖራል በተግባር ማለት ነው። ስለዚህ ይህን በተመለከተ ነው ተበቶ እና ከተብራራላቸው በኋላ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሙናፊቆች እያዩ ነበር፣ ተአምራቶቹን እያዩ ነበር። ድንቅ የሆኑ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸው አላህ ብቸኛ ተመላኪ መሆኑን የሚያመላክቱ ብዙ መልካች ነገራቶችን እያዩ ከዛ በኋላ የሚያፈነግጡትን በተመለከተ አላህ ግልጽ ከሆነላቸው በኋላ የትኛው መካን እስልምና ውስጥ ከገባ ግልጽ ነገራቶች እነዚህ ሰዎች الشيطان سول لهم ሸይጣን ነው ይሄን ያሳመረላቸው። ይህን ድርጊታቸው ያሳመረላቸው ሸይጣን وأملى لهم ምኞትንም ያስረዘመላቸው ሸይጣን ነው። ሁለት ነገር፣ አንደኛ መጥፎ ነገር ጥሩ አድርጎ መሳል ማሳየት። የትልቁ የአላህ ሱብሓነሁ ወተዓላ ቁጣ ቅጣት ነው። አንድ ሰው መጥፎ ነገሩን ጥሩ አድርጎ ካየ የከባድ አደጋ ነው። ከባድ አደጋ ነው። ሁለተኛ ወአምላ ለሁም ምኞትን አስረዘመላቸው። ገና ነው አብሽሩ ቆዩ እያለ ነው። እና ይህንን ያንን ድርጊት እንዲያደርጉ ያደረጋቸው ሸይጣን ነው። ሰበቡ ሸይጣን ነው እንዲጠሙ ያደረጋቸው ይላል አላህ ሱብሓነሁ ወተዓላ። وقال تعالى يا أيها الذين آمنوا እናንተ አማኞች من يرتد منكم ከእናንተ ውስጥ የተመለሰ ወደኋላ عندي كدين الإسلام يفنجر يوتا يونسو فسوف يأتي الله بقوم كأسلمنا يوتا يونا أكال الله بجرش أيبولهم لما بايك أمد المزيقا الله بجرش أيبولهم أمي قول دولة راسونه لمن فسوف يأتي الله بقوم اللهم كفر لك نزبوش نعمة يحبهم ويحبونه الله የሚወዳቸው የሆኑ ባሮችን ويحبونه እነሱን አላህ የሚወዱት አላህ የሚወዳቸው እነሱ አላህ የሚወዱት أذلة على المؤمنين አማኞች ላይ በጣም የሚተናነሱ ለሙእሚኖች የሚተናነሱ أعزة على الكافرين በካህዲያኖች ላይ ደግሞ ብርቱ የሆኑ ራሳቸውን ዝቅ የማያደርጉ أعضاء الإسلام ثلاث في تلفزيون غليظ اليوم غلاظ برتو اليوم إهانة لا ማድረግ ማለት የበታችነት ስሜት እንዳይሰማ أول الإسلام ላይ طواف القدم ሲደረግ ነብዩ ሰለላሁ ዐለይሂ ወሰለም ቀኝ እጅን ይከፈታል። طواف ላይ ልብሱ ሲለበስ ማለት ቀኝ ይከፈታል። ዓላማው ምን ነበር? ገና ዑምራ ሊያደርጉ ሙስሊሞች ሊመጡ ሲሉ የመካ ሙሽሪኮች ሰሞኑን ከመዲና ሊመጡ
የመዲና ወባ ያዳከማቸው ወንዶች ይመጣሉ ብለው የሆነ ተራራ ላይ ቆመው ያዩ ነበር። ከዛ የነቢ ዓለይሂ ሰላቱ ወሰላም ሲሰሙ ሙሽሪኮች በሚያዩበት አቅጣጫ ሙሽሪኮቹ ሙስሊሞችን በሚያዩበት አቅጣጫ ሲሆን አንደኛ ይህን ክፈቱ አሉ፣ ጠዋፍ አልቁጥም። ሁለተኛ ዱብ በለዋል፣ ብርታትን ኃይልን አሳዩአቸው። ሶስቱ ዙር ላይ ወይም ሶስቱ ማዕዘን ላይ በሚመለከቱበት በኩል ዱብ በሉ፣ ሌላው ላይ ቀስ ብላችሁ ተራመዱ። ይህ ማለት ለጠላት የሆነ ለስለስ ማለት አያስፈልግም። ኢዕትዛዝ ያስፈልጋል ነው እና በኩፋሮች ላይ ብርቱ የሆኑ ለአማኞች ግን በጣም እርስ በርስ የሚተዛዘኑ በአላህ መንገድ የሚታገሉ በሐቅ ላይ የማንንም ወቀሳን የማይፈሩ ሰዎችን አላህ ያመጣል። አሁን እዚህም ጋር ከርዕሳችን ጋር መን የርተደ ሚንኩም ከእናንተ ውስጥ የወጣ ይህ ማለት ከሙስሊሞቹ መካከል ወደ ሌላ እምነት የሚቀለበስ መኖሩን አላህ ሱብሓነሁ ወተዓላ ያውቅ ነበር። ሙፈሲሮቹ ይህ ማለት በአቡ በክር ስዲቅ ረዲየላሁ ዐንሁ በሱ ጊዜ አህሉ ሪዳ የሚባሉ በጣም ብዙ ሙናፊቆች ከእስልምና የወጡበት ዘመን ነበር። ነቢ ዓለይሂ ሰላቱ ወሰላም ሲሞቱ ዲነል እስላም የሞተ መስሏቸው በጣም ብዙ ሰዎች ወጥተው ያኔ አቡበክር ሲዲቅ ረዲየላሁ ዐንሁ ከሰሃቦቹ ጋር ሆኖ ጂሃድ ዘብቶባቸው አህሉ ሪዳዎች ላይ ማለት። ስለዚህ መን የርተደ ሚንኩም እነዛ ሙርተድ የሆኑት ነው የተፈለገበት። እነዚህ ደግሞ ፈሰው የተለዩ ሰዎች አላህ ያመጣል ማለት አቡበክርና የአቡበክር ባልደረቦች ናቸው ብሎ አላህ ሱብሓነሁ ወተዓላ ምድር ሙስሊሞች ይህ ነው ሰው ብሎ ሌሎችን የሚያስቀምጡ አሉ ማለት ነው። አንድም አንድ ሰው ሊወጣ ይችላል የሚለውን ነገር ማሰብ ያስፈልጋል። መን የርተደ ሚንኩም ዐን ዲኒሂ የርጂዕ ዐን ዲኒሂ ማለት የሚመለስ وفي الآية تحذير من الردة ووعيد عليها በዚህ የቁርአን አንቀጽ ከእስልምና ከመውጣት መጠንቀቅ እንዳለብን እንዲሁም በሱ ላይ ትልቅ ዛቻ ያለበት መሆኑን የሚያመላክት ነው። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم.